ማርቲን ሉተር የሚባል የአውሮፓ ተሐድሶ መስራች ሰው ነው እና ምን አለ አንድ ጊዜ ብዙ ሰዎች ከጠየቀው ጥያቄ የተነሳ ብዙዎች ይቃወሙት ነበረ። ብዙዎች ኦሬዲ ዓለም ሁሉ ተነስቶበታል እስከመባል ድረስ የደረሰበት ሁኔታ ነበር እና ምን አሉት አንድ ጊዜ በፍርድ ቤት ቆሞ ሐሳብን ሲያስረዳ ተብሎ ኮርት ሩም ላይ ቆሞ በጣም ብዙ የካቶሊክ ካህናት የካቶሊክ ቀሳውስት የካቶሊክ መነኮሳት ሁሉ ነበሩ። በጣም ሊቃውንት የነበሩ በመደበኛ አደባባይ የፍርድ ቤት ቆሞ ሲጠየቅ ምንድነው ያለው የሰውዬ ያሁላ ክስ ያሁላ የክስ ቻርጅ የተነበበበት ዳኛው አንድ ነገር ጠየቀው። ዓለም ሁሉ አንተን እየተቃወመህ ነው። ዓለም ሁሉ ካንተ ተቃራኒ ቆሟል። ዓለም ሁሉ ኢን ኮንትራሪ አንተን ለማጥፋት ተነስቷል። ምን ትላለህ አንተ ብቻህን ግን ይሄ ሁሉ ዓለም ባንተ ላይ ተነስቶ እየተቃወመህ ነው ተብሎ ሲባል ይሄ ሰው ምን አለ? እውነት ነው አለ። ዓለም ሁሉ ተነስቶ እኔም ብቻዬን እንኳን ቢቃወመኝም አለ እኔ ደግሞ አለ ይሄ ሰውዬ እኔ ደግሞ ከእግዚአብሔር ጋር ብቻዬን ቆሜ ዓለምን ሁሉ እቃወመዋለሁ አለ። ከእግዚአብሔር ጋር ቆሜ ብቻዬን ከእግዚአብሔር ጋር ቆሜ ዓለምን ሁሉ ምን አደርጋለሁ? እቃወማለሁ አለ። ስለዚህ ከዚህ ጋር አባባል ተነስቶ እንደውም አንድ አባባል አለ ዋን ማን ፕላስ ጋድ ማጆሪቲ የሚባል ነገር አለ። አንድ ሰው ከእግዚአብሔር ጋር ሲቆም ማጆሪቲ ነው እንደማለት ነው። ብዙሃን ይሆናል ማለት ነው። ከማይኖሪቲነት ከህዳጣንነት ይወጣና ወደ ማጆሪቲ ወደ ብዝሃነት ይገለጣል ማለት ነው። ምን ማለት ነው? ተሐድሶ ወንጌሉን ተረድቶ እውነትን ተረድቶ ሐቅን ተረድቶ ብርሃንን ተረድቶ ብርሃንን ተገልጦነትና ብርሃን ገብቶት ተደብቆ ሊቀመጥ አይችልም። ሰላም አድማጮቻችንና ተመልካቾቻችን እንደምን ከረማችሁ? እንግዲህ ይሄ ነገረ ተሐድሶ የተሰኘው ዝግጅታችን ነው። እንደገና ዛሬም ደግሞ ተገናኝተናል። ባለፉት አንድ ወር ገደማ አካባቢ በነበረን ዝግጅት ብዙዎች አስተያየቶች መጥተዋል። በስልክም በተለያየ መንገድ አንዳንድ አስተያየቶችን ተቀብለናል፣ ሰምተናል። አንዳንድ አስገራሚም ነገሮች የመጡ አሉ፣ ጥሩም ነገሮች የሰማናቸው ነገሮች አሉ። ዞሮ ጉዳዩ በሰዎች ዘንድ መነጋገሪያ መወያያ መጫወቻ ርዕስ በመሆኑ ብቻ በራሱ አንድ ጥሩ ነገር እንደሆነ አስባለሁ። እንግዲህ አሁንም ከዚህም ቀጥሎ በሚኖሩን ዝግጅቶቻችን የተሐድሶን ርዕሰ ጉዳይ የተሐድሶን ጽንሰ ሐሳብ የተሐድሶን የት መጣነት የት ደረሰነት የተሐድሶን አጠቃላይ ዓላማና ሁኔታ እና መዳረሻዎችን ለማየት ባህሪዎቹን ለማየት ከቤተክርስቲያናችን አንፃር ከምድራችን ከሁኔታችን አንፃር ከዘመናችን አንፃር ከለውጥ ስሜት አንፃር ከእግዚአብሔር መንግስት አንፃር ይልቁንም ከዘመን ፍጻሜ አንፃር ይልቁንም ሰዎች ሁሉ ወደ እግዚአብሔር መንግስት ለመጠቅለል ዘመን እየተጠናቀቀ እያበቃ እያለቀ ካለበት ሁኔታ አንፃር የተሐድሶን አጠቃላይ ስነፍታቴና አጠቃላይ ሁኔታ እየዘረዘርን የምናይበት መርሃ ግብራችን ነው። ከዚህም በኋላ ይህንን ሐሳብ በዚሁ አያይዘን እንቀጥላለን። ልክ ባለፈው አንድ ወር እንደነበረን መርሃ ግብር ሐሳቦች፣ አስተያየቶች፣ ማንኛውም ጉዳዩን በተመለከተ ጥያቄዎች ቢኖራችሁ በዚህ ጉዳይ ላይ መልሶችን ለመስጠት ሐሳቦችን ለመስጠት ውይይቶችን ለማድረግ በጣም ዝግጁ እንደሆነን በዚህ አጋጣሚ ለመግለጽ ወዳለሁ። እንግዲህ ዛሬም የምንቀጥለው የባለፉትን መርሃ ግብሮች ቀጣይ ክፍል ነው። እግዚአብሔር አምላክ ደግሞ በረዳን መጠን ጉዳዩን እያሰፋ ነው። አሁንም ከዚህ ቀጥሎ ባለው ሁኔታ እያሰፋ ነው። አሁናዊ መልኩን እያሳየ ነው። አሁናዊ ጥያቄዎቻችንን እያጎላ ነው። ጥያቄዎችን ወደ አባቶቻችን ወደ ህዝባችን ወደ ምዕመኖቻችን በጠቅላላው ተሐድሶና ተሐድሷዊ የሆኑ ርዕሰ ጉዳዮች መነጋገሪያ መወያያ ወደ እግዚአብሔር ቃል የመመለሻ ወደ እግዚአብሔር ሐሳብ የመመለሻ ርዕሰ ጉዳይ መሆናቸውን እስኪቀጥሉ ድረስ ይህንን ነገረ ተሐድሶ የተሰኘውን መርሃ ግብራችንን የምንቀጥል ነው የሚሆነው ማለት ነው። አብራችሁን ስላላችሁ ከዚህም በኋላ አብራችሁን ስለምትሆኑ በጣም እናመሰግናለን። እግዚአብሔር ያክብርልን። ተመልካዮቻችን አስተያየት የምትሰጡን የተመለከታችሁ በእያንዳንዱ ፕሮግራም ላይ በእያንዳንዱ መርሃ ግብር ላይ ኮሜንት የምታደርጉ ሼር የምታደርጉ ኮፒ ሊንክ የምታደርጉ ሁሉ አሁን በዚህ አጋጣሚ ይህንን አብሮነታችሁን አብራችሁ እንድታደርጉ በጣም መጠየቅ እንፈልጋለን። ዩቲዩቦቻችንንም ሰብስክራይብ በማድረግ ለብዙዎች ይሄ መልእክት ተደራሽ እንዲሆን ለብዙዎች መድረስ ይችል ዘንድና የብዙዎችን አይን ይከፍት ዘንድ እነሆ በሚቻለው መጠን አብራችሁን እንድትሆኑ በዚህ አጋጣሚ ጥሬን ማቅረብ እፈልጋለሁ። እንግዲህ ባለፈው ሳምንት የነበረንን ባለፈው ክፍለ ጊዜ መርሃ ግብር በነበረንም ፕሮግራም መርሃ ግብር ቀጥሎ ያለውን ነገር ነው ዛሬ የምንቀጥለው። የነበረውን ሐሳብ እንደገና ዛሬ አልደግመውም። ዛሬ የምመጣው ምንድነው የተሐድሶን ርዕሰ ጉዳይ ስናነሳ እግዚአብሔር አምላክ ራሱ ባህሪው የተሐድሶ ባህሪ ስላለው የተሐድሶ አምላክ ስለሆነ ይልቁንም በወንጌል ዘመን ላይ ይልቁንም አሁን ባለንበት ሰዎች ሁሉ ወደ እግዚአብሔር መንግስት ይመጡ ዘንድ እግዚአብሔር ትውልድን እያስነሳ እግዚአብሔር ሰዎችን እያስነሳ እግዚአብሔር ወጣቶችን እያስነሳ እግዚአብሔር ለብዙዎች አይን መብራት እግዚአብሔር ለብዙዎች
ብርሃን የሆኑ ዘንድ የተደበቀውን የተከለለውን የተሸፈነውን ጉዳይ ሁሉ የገለጠ ወደ አደባባይ እያወጣ ጌታ ኢየሱስ ክርስቶስ በመዋዕለ ሥጋዌው ምድር ላይ ሲያገለግል እንደተናገረው ማለት ነው። ምንም የተደበቀ ነገር የለም፣ የተሸፈነ ነገር የለም፣ ሁሉ ጊዜው ሲደርስ ይገለጣል ብሎ ተናግሯል ጌታ ኢየሱስ። ስለዚህ ጊዜዎችን ጠብቆ ዘመናትን ጠብቆ እድሜዎችን ጠብቆ የማይገለጥ የተሸፈነ የተከለለ ምንም ጉዳይ የለም። ስለዚህ የተደበቀውን እየገለጠ የተሸፈነውን እያበራ የተከለለውን ነገር እየከፈተ ወደ አደባባይ እያወጣ ያለበት ዘመን ነው ይሄ ዘመን። ስለዚህ የተሐድሶን ንፋስ በምድራችን ላይ ያመጣበት የተሐድሶን ንፋስ በቤተክርስቲያናችን ላይ ያመጣበት አጠቃላይ ሰዎችን ሁሉ ወደ ወንጌል ለማምጣት መንፈሳዊ ጥማትን በምድራችን ላይ የለቀቀበት ዘመን ነው ይሄ ዘመን። በነገራችን ላይ መንፈሳዊ ረሃብን መንፈሳዊ ጥማትን የቃሉን ጥማት የቃሉን ረሃብ የለቀቀበት ዘመን ቢኖር በጣም ይሄ ዘመን ነው ብዬ ነው የማስበው። ምክንያቱም የክርስቶስ ኢየሱስ ዳግም ምጽአት ከትላንትና ይልቅ ለዛሬ የቀረበ ምን ማለት ነው? ከትላንትና እየራቀ ከትላንትና እየሸሸ ለነገ እየቀረበ የመጣበት ዘመን ነው። ስለዚህ ይበልጥ ወደ ቃሉ የምንመጣበት ይበልጥ እግዚአብሔርን የምንፈልግበት ይበልጥ ወንጌሉን የምናስፋፋበት ይበልጥ የክርስቶስን ነገር የክርስቶስን ትምህርት ወደ ህዝባችን የምናቀርብበት ይበልጥ ለተሐድሶ ይበልጥ ለለውጥ ይበልጥ ለእግዚአብሔር መንግስት የምንመችበት ለእግዚአብሔር ሐሳብ የምንመችበት ለክርስቶስ ዳግም ምጽአት ለመምጣቱ የተዘጋጀን ተክለ ስብዕና የምንገነባበት መንፈሳዊ ተክለ ስብዕና የምንገነባበት አእምሯዊ ስብዕና የምንገነባበት ሁለንተናዊ ስብዕናችንን የምንገነባበት እንደነዛ እንደ አምስቱ ሰነፍ ቆነጃጅት ማድጋዎቻችንን መቅረዞቻችንን ዘይት ሳንሞላ በእንቅልፍ ተይዘን ዘይቶቻችንን አጉድለን ሳይሆን እነሆ ንጉሱ ሲመጣ እነሆ ልዑሉ ሲመጣ እነሆ ክርስቶስ ሲመጣ የተዘጋጀ ሁለንተና ስብዕናን ተላብሰን ሁለንተናን ተክለ ስብዕና ተላብሰንና ሬዲ ሆነን እንጠብቅ ዘንድ ይበልጥ ቤተክርስቲያን የወንጌል ትጥቋን የምትታጠቅበት የክርስቶስን ትምህርት እንደገና የምታነሳበት የጣለችውን መጽሐፍ እንደገና ብድግ የምታረግበት ህዝባችን ላይ ወንጌሉ ላይ ትምህርታችን ላይ ስነ መለኮታችን ላይ የተደረቱን ድሪቶች ሁሉ የምታራግፍበት ገለባዎችን ሁሉ የምታነሳበት አዋራን ሁሉ አራግፋ እነሆ በአውደ ምሕረቶቿ ላይ ቃሉን ብቻ ከፍ የምታረግበት ዘመን ላይ እንዳለን መገንዘብ ያስፈልጋል፣ ማወቅ ያስፈልጋል። ይሄን ስንል ምን ማለታችን ነው? ይሄ የሚመጣው መለኮታዊ ንፋስ ይሄ የሚመጣው የተሐድሶአዊ ንፋስ ስንዴውን ከገለባ የሚለይ ብቻ ሳይሆን ስንዴውን ከገለባ ለይቶ ማለት ነው ወደ ጎተራ ብቻ የሚያስገባ ብቻ ሳይሆን የሚያጠፋም ጭምር ነው። የቆሻሻን ክምር ሁሉ የሚያፈርስ ጭምር ነው። ስም አጠራሩ እንኳን እስከማይታወቅ ድረስ ኤግዚስተንሲው መኖሩ እስከማይታወቅ ድረስ ታሪኩ እስከማይታወቅ ድረስ በወንጌል ላይ የተደረተውን ድሪቶ የትምህርት ድሪቶ የሥርዓት ድሪቶ የወግ ድሪቶ የታሪክ ድሪቶ ወንጌሉን የሸፈነ ምን ማለት ነው? ወንጌሉን እንኳን መስዋዕት ያደረገ ወንጌሉን እንኳን ሳክሪፋይስ ያደረገ ለመስዋዕትነት ያቀረበ ወንጌሉ ላይ የተደረተ የትኛውንም የቆሻሻ ክምር እያነሳ እያራገፈ የሚጥል የመለኮት ንፋስ ነው ተሐድሶ። ለዚህ እንድንነቃ ዘንድ ለዚህ እንበቃ ዘንድ ለዚህ ሊያበቃ የሚችል ሁለንተናዊ ተክለ ስብዕናን እንላበስ ዘንድ እግዚአብሔር አምላክ ይርዳን። ይሄ ማለት ተመቻችቶ ተደላድሎ ዘመን ተሻግሮ የተቀመጠ የትኛውንም ስርዓት የትኛውንም ወግ የትኛውንም ባህል የትኛውንም ዘመን ተሸጋጋሪ የሆነ ስነ መለኮታዊ ግንዛቤና አረዳድ ሁሉ እየናደ እንደ እግዚአብሔር ቃል የሚያስተካክል እንደ እግዚአብሔር ቃል የሚቀርጽ እንደ እግዚአብሔር ቃል የሚያበጃጅ እንደ እግዚአብሔር ቃል የሚያስተካክል መለኮታዊ አሰራር ነው ተሐድሶ። የሚራገፈውን ነገር የሚያራግፍ የሚቃጠለው ነገር የሚያቃጥል የሚነሳውን ነገር የሚያነሳ የትኛውም ከእግዚአብሔር ቃል ጋር ትከሻ ለትከሻ ተለካክቶ ያለ ትምህርት ቢሆን ስርዓት ቢሆን ወግ ቢሆን ዝማሬ ቢሆን እድሜ ዘለቅ ትምህርት ቢሆን እድሜ ዘለቅ ስነ መለኮታዊ ፍታቴ ቢሆን ግንዛቤ ቢሆን የትኛውንም ነገር ለማራገፍ ወደ ኋላ የማይል የእግዚአብሔር አሰራር ነው ተሐድሶ። እያሽሞነሞንን እሽሩሩ እያልን በቃ ይሄ ብቻ ነው የኛ ብቻ ነው እውነት እያልን የኛ ብቻ ነው ልክ ነው ብለን እያልን በዝማሬ እያስተካከል ነው በዜማ እያበጃጀ ነው
በታሪኮቻችንና በተለያየ ቅርሶቻችን ሸፈነን ከልለን ያቆየነውን ነገር ሁሉ ይሄ ተሐድሶ መለኮታዊ ንፋስ ሲመጣ እንደማያስቀርልን ማወቅ በጣም ተገቢ ነው ብዬ አስባለሁ። ይሄ ብቻ አይደለም ከእግዚአብሔር አምላክ የተቀበልናቸው ከመለኮት እጅ የተረከብናቸው መንፈሳዊ አደራዎቻችን መንፈሳዊ ሀብቶቻችንን አንድም በማበላሸት ካቆሸሽናቸው እንደሚገባ መያዝ አቅቶን ካበላሸናቸው አንድም ለስጋዊ ጥቅሞቻችን ካዋልናቸው ለስጋዊ ክብራችን ካዋልናቸው ሌሎችን ከመጥቀም ይልቅ ሌሎችን ለመጥቀም ከማድረግ ይልቅ ሌሎችን ለመጥቀም ከመጠቀም ይልቅስ ለስጋዊ ክብራችን ለስማችን ለማንነታችን ለሰብአዊ ስሜቶቻችን ካዋልናቸው እግዚአብሔር አምላክ የተሐድሶ ንፋስን በማምጣት ያራግፋቸዋል ያጠራቸዋል። ስለዚህ ከእግዚአብሔር የተቀበልናቸው ሀብቶች እጃችን ላይ ምን አሉ? የወንጌል ሀብት አለን፣ የቅዱስ ቃሉ ሀብት አለን፣ ትሩፋት አለን። ይሄ በጣም ትልቅ ሀብታችን ነው። ይሄንን ሀብት እንደሚገባ ማኔጅ ማድረግ ካልቻለን እንደሚገባ መጠቀም ካልቻለን ትላንትናና ከትላንት ወዲያ በመጣንበት መንገድ ነው የምንቀጥለው ብለን ዛሬም ክብራችንን ዛሬም ስማችንን ዛሬም ልዕልናችንን ዛሬም አለን ብለን የምንላቻቸው ነገሮች ሁሉ ከኢየሱስ በላይ እናስቀምጣቸው ከወደድን ለስጋዊ ክብራችን ለመጠቀም ወደ ኋላ ካላልን ሌሎችን ለመበደል ሌሎችን ለማንቋሸሽ ሌሎችን ለማሳደድ ሌሎችን ከእግሮቻችን በታች ለማስቀመጥ የምንጠቀምበት ከሆነ የተሐድሶ ንፋስ ያስፈልጋቸዋልና እግዚአብሔር አምላክ የተሐድሶ ንፋስን በማምጣት ያጠራቸዋል። ይሄ መለኮታዊ አሰራር ነው። ይሄ በቡድናዊ ውይይት የሚመጣ ሐሳብ አይደለም። ይሄ የሆኑ ግለሰቦች ተስማምተው የሚያቆሙት የሚያቀርቡት የአቋም መግለጫ አይደለም። ይሄ ወደንም ጠላንም እግዚአብሔር አምላክ ተሐድሶዊ አምላክ ነውና የተሐድሶ አምላክ ነውና ተሐድሶን ማድረግ ስሪቱ ነውና ተሐድሶን ማድረግ ባህሪው ነውና ትውልዱን ወደ ወንጌል ማምጣት እግዚአብሔር መንፈሳዊ መለኮታዊ አሰራር ነውና እኛ ማድረግ ካልቻለን ይሄንን ነገር ለማድረግ እድላችንን መጠቀም ካልቻለን እግዚአብሔር አምላክ ይሄን ነገር ለማድረግ ይሄን ነገር ለማምጣት ይሄን ነገር ለማራገፍ ቅዱስን ወንጌል ለብቻው ለማስቀመጥ እግዚአብሔር አምላክ ይሰራል። ትላንትናም ሰርቷል፣ ዛሬም እየሰራ ነው፣ ነገም ይሰራል። ምን ማለታችን ነው? ተሐድሶን ለማምጣትና ወደ እውነተኛው ትምህርት ለመመለስ ትምህርቶች ላይ ልምምዶች ላይ ታሪኮችና ትውፊቶች ላይ መጨከን ግዴታ ነው። ትላንትናም ግዴታ ነበረ፣ ዛሬም ግዴታ ነው፣ ነገም ግዴታ ሆኖ ይቀጥላል። ይሄ ምንም ጥያቄ የለውም። የእግዚአብሔርን ቃል የተገዳደሩ በክርስቶስ ሰውነት ላይ በክርስቶስ ስም ላይ የተደረቱ የቤዛዎቱን ሥራ ሁለተኛ ያደረጉ በክርስቶስ ኢየሱስ ላይ ሌላ ቤዛ ለመደረት ሁለቴ የማያስቡ ሁለት ቤዛ ያለን ይመስል ብዙ ቤዛዎች ያሉን ይመስል በመስቀል ላይ የዋለውን የክርስቶስ የቤዛዎትን ሥራ ከፍጡር ሥራ ጋር ደርበውና ደርተው ለማስተማር የሚሞክሩትን የሚያስቡትን ትምህርቶች ላይ ስርዓቶች ላይ ወጎች ላይ ትውፊቶች ላይ ልምምዶች ላይ ሌሎችም በዚህ ጉዳይ የሚነሱ ሐሳቦች ላይ መጨከን ግዴታ ነው። አማራጭ የለውም። ትላንት ማን ነበረም ዛሬም አማራጭ ሆኖ ሊቀርብ አይችልም። ነገም ይቀጥላል። እግዚአብሔር አምላክ የተባረከ ይሁን። አንድ ሰው ሲናገር እንደዚህ አለ፣ ተሐድሶ ሲናገር እንደዚህ አለ። የአውሮፓ የተሐድሶ መስራች ነው ይሄ ሰው። በርግጥ ተሐድሶ የአውሮፓን ተሐድሶ ካስነሱ መስራች ከነበሩ ሰዎች አንዱ ነው። ጆን ካልቪን የሚባል ሰው እንዲህ አለ። ተሐድሶ ማለት አለ በሙት ሃይማኖተኝነት ላይ ከቃሉ ጋር በሚጋጭ ትውፊት ላይ ከወሰን የለሽ በሆነው ተረት ላይ ማለት ነው። አንደኛ ከቃሉ ጋር በሚጋጭ ትውፊት በሙት ሃይማኖተኝነት እና ማለቂያ በሌለው ተረቶች ተደርቦ ተሸፍኖ የሚገኘውን የክርስቶስ ክብርና ልቀት የመግለጥ መለኮታዊ አሰራር ነው አለ። ምን ማለቱ ነው? በሙት ሃይማኖተኝነት ላይ ማለት ሕያውነት በሌለው ማለት ነው። የዘላለም ሕይወት ዋስትና በማይሰጥ ሃይማኖተኝነት ማለት ነው። ይሄ ማለት ሙት ሃይማኖተኝነት ማለት ነው። ሃይማኖተኝነት ነው ግን የሞተ ነው። የሞተ ነው ስንል ምን ማለት ነው? የዘላለም ሕይወት ዋስትና የለውም ነው።
ላይቭሊ አይደለም ነው ህያውነት የለውም ነው በሰው ውስጥ ገብቶ ህያውነትን ሊያስቀጥል አይችልም ማለት ነው ህያውነትን ሊያካፍል የማይችል ነው ማለት ነው የዘላለም ህይወት እርግጠኝነት የሌለው ማለት ነው ምን ማለት ነው ይሄ ማለት ሙት ሃይማኖተኛ ማለት ትውልዱን የሲኦል ሙሽራ የሚያደርግ ትምህርት ማለት ነው እግዚአብሔር ይርዳን ትውልዱን ለሲኦል ያበጃጀ ያለ ትምህርት ማለት ነው ትውልዱን ለሲኦል እየኳለ ለሲኦል ያበጃጀ ያለ ትምህርት ማለት ነው ሙት ሃይማኖተኝነት ማለት ሙት ሃይማኖተኝነት ማለት በእኛ ኮንቴክስት ምን ማለት ነው የት ነው የምትገቡት ስትባሉ አሁን ሞታችሁ ከሞታችሁ በኋላ አሁን የት ነው የምትገቡት ብትባሉ በር ላይ እንኳን ደርሳችሁ ቢሆን እኔ አላውቅም በሉ ማለት ነው በሌላ አባባል ክርስቶስ ኢየሱስ የዛሬ 2000 ምናምን ዓመት ሰርቶ አጠናቆ ጨርሶ ደምድሞ ተፈጸመ ያለውን ስራ እንዳልተፈጸመ በማድረግ የመዳንን በትር ለፍጡር ማጣበቅ ማለት ነው የሙት ሃይማኖተኝነት ማለት የድነትን በትር የድነትን ዘንግ የመዳኛን እውነት ከክርስቶስ የተጠናቀቀ ስራ ቀምቶ ወስዶ ለፍጡር መስጠት ማለት ነው ሙት ሃይማኖተኝነት ማለት ምን ያረጋል ማለት ነው ይሄ ማለት መዳን ተጠናቋል ደህንነት በመስቀሉ ላይ አልቋል የሚለውን መጽሐፍ ቅዱሳዊ ትምህርት በመካድ አልዳንኩም በል ማለት ነው አንደኛ ይሄ ነው ሁለተኛ ወሰን የለሽና ማብቂያ በሌለው ተረት ላይ ያለ ወሰን የለሽና ማብቂያ በሌለው ተረት ወይም ቅድም እንደተናገርኩት ወይም ባለፈው ሳምንት ይመስለኛል እንደተናገርኩት ወሰን የለሽና ማብቂያ በሌለው የእሳት ዳር ጫውታ ወግ ማለት ነው የአዛውንቶች ጫውታ ማለት ነው ጭራ ይዘው ዝንብ ያባረሩ ከእኩዮቻቸው ጋር ጡረታ ከወጡ አባቶች ጋር ጡረታ ከወጡ ሰፈር ከሚውሉ አባቶች እናቶች ጋር ወይም ቡና እየጠጡ ከሚጫወቱ እናቶች ጋር ከባልቴቶች ወሬ ማለት ነው በእነዚህ ሁሉ የተሸፈነውን the supremacy of glory of Christ የክርስቶስን ክብርና ልቀት ማለት ነው ሸፍኖ ያለውን ይሄን ሁሉ ማራገፊያ ማለት ነው ተሐድሶ ማለት ክርስቶስን ለብቻው አውደ ምሕረት ላይ የሚያቆም ማለት ነው በክብሩ በልቀቱ በማዳኑ በልዕልናው በታላቅነቱ በቤዛዎች ስራው ለብቻው ክርስቶስን የሚያቆም አምላካዊ አደራረግ ነው ተሐድሶ ማለት ብሎ ይሄ ሰው ይናገራል እግዚአብሔር አምላክ የተባረከ ይሁን ስለዚህ ይሄን ነገር ስናወራ ሌላ ምን ይያለን መሰላችሁ ተሐድሶ የትኛውንም ዕውቀት የትኛውንም ልምምድ የትኛውንም ታሪክ የትኛውንም ትውፊት የትኛውንም እድሜ ዘለቅ ዘመን ዘለቅ ስርዓት የትኛውንም ከለርፉል አስተዋጽኦ የትኛውንም ብሔራዊ ኩራት ሌላም ነገር ሊባል ይችላል እኛ አለን ብለን የምንጠቅሳቸውን የትኛውንም ነገሮች በእግዚአብሔር ቃል ተጠይቅ ስር የሚያስቀምጥ አሰራር ነው አምላካዊ ድርጊት ነው አምላካዊ መንገድ ነው ተሐድሶ ከእግዚአብሔር ቃል ውጪ ያለ ትውፊት ከእግዚአብሔር ቃል ውጪ ያለ ታሪክ ከእግዚአብሔር ቃል ውጪ ያለ ብሔራዊ ኩራት ከእግዚአብሔር ቃል ውጪ ያለ ማንነት ከእግዚአብሔር ቃል ውጪ ያለ ዝማሬ ከእግዚአብሔር ቃል ውጪ ያለ የትኛውም እኛ የምንመካበት የምንኩራራበት የቃሉ ድጋፍ የሌለው ገለባ የሆነን ትምህርት የቃሉ ድጋፍ የሌለው ገለባ የሆነን አስተምሮ የቃሉ ድጋፍ የሌለው ገለባ የሆነን ስርዓትና ወግ ይሄ ብቻ አይደለም ከቃሉ ጋር የሚጋጭ ከቃሉ ጋር ቀጥታ ሄዶ የሚላተም ከቃሉ ጋር ኢንኮንትራሪ የሚቆም በተቃራኒው ቆሞ ቃሉን የሚሞግት የትኛውንም ጉዳይና ርዕሰ ጉዳይ በቃሉ ተጠየቅ ስር የሚያስቀምጥ መለኮታዊ ጭካኔ ነው ተሐድሶ ማለት ቁጭ የሚያደርግ በቃሉ ተጠየቅ ስር የሚያስቀምጥ በቃሉ ይጠየቅ ዘንድ የሚያስቀምጥ በቃሉ ይፈተሽ ዘንድ በቃሉ ይመረመር ዘንድ በቃሉ ይበየን ዘንድ ቃሉን ለብያኔ የሚያስቀምጥ ቃሉን ለውሳኔ የሚያስቀምጥ የመጨረሻ ውሳኔ በእግዚአብሔር ቃል መሰረትነት ላይ እንዲቀመጥ የሚያደርግ መለኮታዊ አደራረግ ነው ተሐድሶ እግዚአብሔር አምላክ የተመሰገነ ይሁን ይሄን ነገር ስንል አንዳንዶች እንደዚህ ይላሉ ይሄን ነገር እናንተ የምትሉት
ተሐድሶ ብላችሁ የምትሉት አሉታዊነቱን የምታነሱት ቤተክርስቲያኒቱን ስለማትወዷት ነው ብለው የሚሉ ሰዎች አሉ። ወይም ስለምትጠሏት ነው ብለው የሚሉ ሰዎች አሉ። አንዳንድ አስተያየቶችን እኔ የምመለከታለሁ። ወይም ለአውሮፓውያን ወይም ደግሞ ለፈረንጆች ወይም ደግሞ ለሌሎች ብለው እነሱ ለሚጠቅሷቸው አንዳንድ አካላት መስዋዕትን ለማድረግ ነው ይሄን ነገር የምታደርጉት ብለው ይላሉ። ሁሉ ጊዜ ተሐድሶ ብላችሁ ቤተክርስቲያኒቷን ታደሺ ብላችሁ የምትሉት እናንተ ይሄ አይነት ዓላማ ስላላችሁ ነው ብለው ይላሉ። ግን እንደዛ አይደለም እውነታው ወገኖቼ። ቤተክርስቲያናችንን ኑፋቄ ቃል እግዚአብሔርን መሰረት ያላደረገ ትምህርት፣ እውነተኛ ያልሆነ ስርዓትና ወግ ክፉኛ አሳድፏታል፣ አጉድፏታል፣ አጠይሟታል፣ አቆሽሿታል ብለን ስንናገር ሪሊ ህመሙ ተሰምቶን እንደ አካል ንዝረቱ ተሰምቶን እንደ አካል ድንዛዜው ተሰምቶን እንደ አካል ውጋቱ ተሰምቶን እንደ አካል የበሽታው ጥዝጣዜ ተሰምቶን እንደ አካል ነው እንጂ እያልን ያለነው ውጪ ቆሞ እንደሚናገር ራስ ጸደቅ አስተያየት አለ አይደለ? ራስ ጸደቅ ግምገማ፣ ራስ ጸደቅ ውሳኔ፣ እነሱን አድሳቸው ብሎ የማለት ሐሳቡን ወደ ሆኑ አካላት የመግፋት ትምክትም አይደለም። ጉዳዩ አይመለከተንም ብሎ የማለት ውጪ ሆኖ የሚሰጥም አስተያየትም አይደለም። ሪሊ ይሄ የኑፋቄ ንዝረት፣ ይሄ የኑፋቄ ህመም፣ ይሄ የኑፋቄ መጽሐፍ ቅዱሳዊ ያልሆኑ የልምምዶች ውጤት ቤተክርስቲያኒቱን አጠይሟታል፣ መልኳን አሳጥቷታል፣ አጥቁሯታል፣ አጎድፏታል። ከባህሪዋ ውጪ እሷ ላይ ሊጣበቁ የማይገባቸው ቆሻሻዎች ተጣብቀውባታል ብለን ስንናገር ሪሊ ስሜቱ ተሰምቶ ነው፣ እንደ አካል ፊል አድርገን ነው። ራስ ጸደቅ ትንታኔም አይደለም፣ ራስ ጸደቅ ውሳኔም አይደለም፣ ራስ ጸደቅ ብያኔም አይደለም፣ ራስ ጸደቅ ግምገማም አይደለም። ይሄ ሪል ሴንስ ኦፍ ተችው ተሰምቶን ነው። ሪል ሴንስ ኦፍ ፔኑ ተሰምቶን ነው። የዛ ህመም አካል ነን ብለን ስለምናስብ ነው በየዕለቱ እየጮን ያልነው እንጂ ከአጥር ውጪ እንዳለ ሰው እነሱ ወድቀዋል፣ እነሱ ስተዋል፣ እነሱ ተሳስተዋል፣ መልሳቸው፣ እነሱን አስተካክላቸው ብሎ የማለት ቅድም እንዳልኩት ራስ ጸደቅ ትንታኔ አይደለም። ይሄ በጣም በቀናነት ነው ይሄን ሐሳብ የምንናገረው። ይሄንን ስንል ለምንድነው ይሄንን ነገር እናንተ የምትሉት? ምንድነው ያጎደፋት? ምንድነው ያሳደፋት? ምንድነው ያጠየማት? ምንድነው ከመልኳ ውጪ የተጣበቀባት? ምንድነው እናንተ እያላችሁ ያላችሁት? ሰው ምንድነው ሐሳቡ ታዲያ ይሄ ተሐድሶ የምትሉት ብሎ ይባል? ሐሳቡ ግልጽ ነው። አጀንዳው ግልጽ ነው። ዓላማው ግልጽ ነው። የምናቀርባቸው ጥያቄዎች በአደባባይ የተገለጹ ናቸው። የምናቀርባቸው ሐሳቦች ተሐድሷዊ አጀንዳዎች በአደባባይ የተገለጡና የታዩ ናቸው። ሸፋፍነን ደባብቀን ከልለን በሆነ ምስጢራዊ አካሄድ የምንሄድበትም ነገር አይደለም። አሁን ዘመኑም ለዚህ የሚመች አይደለም። ዘመኑም ተደባብቆና ተሸፋፍኖ ስውር አጀንዳ ይዞ የሚከድበት ዘመን አይደለም። ሁሉ የተገለጠበት ዘመን ነው። የሆነ የዓለም ጫፍ ላይ የሚገኝ አንድ ድርጊት ሌላኛው የዓለም ጫፍ ላይ ላለ አንድ ሰው በግልጽ በየሰከንዱ የሚመጣበት የቨርቹዋል ዘመን ላይ ያለ ነው። ይሄንን እዚሁ አብረን እየኖርን አብረን ታክሲ የተጋፋን እየገባን አብረን አንድ አካባቢ እየኖርን አብረን አንድ ምግብ ቤት ገብተን እየበላን አብረን አንድ ካፍቴሪያ እየተጠቀምን ተደባብቀን እንሄድ የምንችልበት ነገር አለ። ክሊር ነው ሐሳቡ፣ ግልጽ ነው ሐሳቡ። አንዳንዶች በጣም የተደበቀ አጀንዳ እንዳለ የሆነ ስውር አጀንዳ እንዳለ አርገው ትላንትና የነበሩ የክስ ቻርጆችን አዋራ አራግፎ ለማስነሳት ብዙ ይሞከራል። ይሄ ግን ጤናማ አካሄድ አይደለም። ለመፍትሄ የሚሆንም አካሄድ አይደለም። ወደ ጥፋት ሊሄድ የሚችል አካሄድ ነው እንጂ ጠቃሚም ነገር አይደለም። ጠቃሚም ነገር ነው ብዬ አላምንም በዚህ ጉዳይ ላይ። ስለዚህ ተሐድሶ ምንድነው ባህሪው? ተሐድሶ ምንድነው ፊውቸሩ? ምንድነው ሐሳቡ? መግለጫው ምንድነው ብለን ብንል የመጀመሪያው የተሐድሶ ቁርጠኛ አቋሙ ሐሳቡ ክብር ሁሉ ለእግዚአብሔር ብቻ ይሁን ባይ ነው። ተሐድሶ ክብር ሁሉ ለእግዚአብሔር ብቻ ይሁን ባይ ነው ተሐድሶ። ይሄን ስንል ለአንዳንዶች ትርጓሜ የተበላሸ ትርጓሜ እንዳይሰጥ ክብር ሁሉ ለእግዚአብሔር ይሁን ስትሉ ሰዎችን ማክበር አይገባም ወይ ብለው ይጠይቁናል። ነገስታትን ማክበር አይገባም ወይ ብለው ይሞግቱናል።
እርስ በእርስ ክብር መከባበር ተገቢ አይደለም ወይ ብለው ጥያቄዎችን ያቀርቡልናል። ክብር ሁሉ ለእግዚአብሔር ይሁን ብለን ስንል እግዚአብሔር የሚገባው ክብር ለእግዚአብሔር ብቻ ሊሆን የሚገባው ክብር ለሱ ብቻ ሊሰጥ ይገባል። አምልኮ፣ መስዋዕት፣ ዝማሬ፣ ስግደት የትኛው መንፈሳዊና አምልኳዊ ስርዓቶች በሙሉ ያለ ተጋርቶት ያለ አጃቢ ብቻውን ለእግዚአብሔር ብቻ ሊቀርብ ይገባል ማለት ነው እንጂ ለሰው ክብር አይገባም። የሚገባቸው መላእክት ክብር አይገባቸውም። ጻድቃን ሰማዕታት ክብር አይገባቸውም። ሌሎች ሰዎች ክብር አይገባቸውም። የሚገባቸው ክብር አይገባቸውም እያልን አይደለም። ግን አምልኳዊ ክብር እግዚአብሔር ለራሱ የሚገባው ክብር፣ ለማንም ያላጋራው ክብር፣ በተጋርቶት የማይካፈለው ክብር፣ የሱ ብቻ የሆነው ክብር ለሱ ብቻ ይገባል ማለት ነው። ይሄ ማለት አንዳንዶች ይህንን ስንል ለትርጓሜ አዛብተውና አጣመው እንደሚያቀርቡት ብዙ ጊዜ ስለታዘብኩኝ ነው ይሄን ሐሳብ ደግሜ መናገር የምፈልገው። አምልኮ ለእግዚአብሔር ብቻ፣ ምንም ድሪቶ አያስፈልግም። ስግደት ለእግዚአብሔር ብቻ፣ አምልኳዊ ስግደት፣ አክብሮታዊ ስግደት ምናምናዊ ብለን በተለያየ ዲስፔንሴሽን የምናስቀምጠው ነገር አለ። ይሄ በዲስፔንሴሽን የሚቀመጥ ነገር አለ። ክብር፣ አምልኮ፣ አምልኳዊ ክብር እግዚአብሔር የኔ ብቻ ነው የሚለው ክብር፣ ቀናኢ አምላክ ነኝ፣ ቀናተኛ አምላክ ነኝ ብሎ ባህሪውን በገለጠበት ሁኔታ እግዚአብሔርን ሊያስቀኑ የሚችሉ ዝማሬዎች፣ የእግዚአብሔርን ክብር የሚጋፉ ስብከቶች፣ የእግዚአብሔርን ክብር የሚጋፉ ስብከተ ወንጌሎች፣ ስርዓቶች፣ ትምህርቶች፣ ወጎች፣ ፍታቴዎች፣ ሀቲቶች፣ ትረካዎች፣ ትርክቶች በጠቅላላ ተዋርደው ክብር ብቻውን ለአምላክ ይገባል ባይኑ ተሐድሶ ለዚህ ቁርጠኛ አቋሙን ባገኘው አጋጣሚ ይናገራል። ባገኘው እድል ያስተላልፋል፣ ይለፍፋል፣ ይጮሃል። አደባባዮች ላይ ቆሞ ክብር ለእግዚአብሔር ብቻ ነው ባይ ነው ተሐድሶ። አታጋሩት ባይ ነው ተሐድሶ። አምልኮ አታጋሩ፣ ክብር አታጋሩ፣ ዝማሬ አታጋሩ፣ ስግደትን አታጋሩ ባይ ነው ተሐድሶ። አንደኛ ነው። ሁለተኛ መጽሐፍ ቅዱስን የቤተ ክርስቲያኒቱም የአማኞችም የበላይ ባለስልጣን ማድረግ ነው ዓላማው። አሁንም ሌሎች ሰዎች ይህንን ጥያቄ ይወስዱትና መጽሐፍ ቅዱስ ብቻ ነው ባይናቸው ብለው ሐሳብ ይሰጣሉ። እርግጥ ነው ለመዳን፣ እርግጥ ነው ለደህንነት፣ እርግጥ ነው የዘላለም ሕይወትን ለማግኘት፣ እርግጥ ነው ትክክለኛ አምልኮን ለማወቅ፣ እውነተኛ እግዚአብሔርን ሐሳብ ለማወቅ እውነተኛው ማንዋል ይሄ መጽሐፍ ቅዱሳችን ነው። ነገር ግን መጽሐፍ ቅዱስ ብቻ መጽሐፍ ቅዱሳዊ ሐሳብን የበላይ ባለስልጣን ማድረግ ማለት ከመጽሐፍ ቅዱስ በሚቀዱ ትምህርቶች፣ ከመጽሐፍ ቅዱስ በሚቀዱ ስርዓቶች፣ ከመጽሐፍ ቅዱስ በሚቀዱ የህይወት መመሪያዎችና ማንዋሎች አንድ አማኝም አንዲት ቤተክርስቲያንም ልትመራ ይገባታል ማለታችን ነው እንጂ ሌሎች መጽሐፍቶች ለትምህርት የሚጠቅሙ፣ ለተግዛት የሚጠቅሙ፣ ባህሪን ለመቅረጽን የሚጠቅሙ፣ ጸባይን ለመቅረጽ የሚጠቅሙ፣ የእግዚአብሔርን ቃል የማይጋጩ፣ የእግዚአብሔርን ቃል ከእግዚአብሔር ቃል ጋር ተቃርኖ ተጋጭቶት የሌላቸው መጽሐፍቶች አያስፈልጉም እያልን አይደለም። እንደ አግባባቸው፣ እንደ ሁኔታቸው፣ እንደ ባህሪያቸው ከእግዚአብሔር ቃል ጋር ያላቸው ተዛምዶ፣ ስነ መለኮታዊ ተዛምዶ፣ ስነ መለኮታዊ ተሰናስሎሽ፣ ስነ መለኮታዊ አንድነታቸው እየታየና እየተመረመረ ሌሎች መጽሐፍቶችንም ልንጠቀማቸው እንችላለን። ነገር ግን መመሪያችን፣ ማንዋላችን፣ ሚዛናችን፣ ልኬታችን፣ መለኪያችን፣ ስታንዳርዳችን ግን ቃል እግዚአብሔር ብቻ ነው ባይ ነው ተሐድሶ። ሌሎች መጽሐፍቶችን አምጥተ፣ ተረቶችን አምጥተ፣ የወንዝ ዳር ጉዳዮች ጨዋታዎችን አምጥተ፣ የዋርካ ስር ወጎችን አምጥተ ከእግዚአብሔር ቃል ጋር እኩል አድርጌ እሰብካለሁ ብትል ከተሐድሶ ሐሳብ ጋር ትጋጫለህ፣ ከእግዚአብሔር ሐሳብ ጋር ትላተማለህ። ምክንያቱም ኢንስፓይሬሽን ኦፍ ጋድ የተባለው እስትንፋሰ መለኮት የተባለው ይሄ ቃል ብቻ ነው። የህይወት መመሪያ የተባለው ይሄ ቃል ብቻ ነው። የእግዚአብሔርን ሐሳብ የምናውቅበት እውነተኛው የእግዚአብሔር ቃል መመሪያ ቃል እግዚአብሔር ብቻ ነው። ከዛ ውጪ ግን ሌሎች መጽሐፍቶችን፣ ምክሮችን፣ ተግሳጾችን፣ ባህሪ የሚቀርጹ ባህሪ ቀራጭ ትምህርቶችን፣ ስነ መለኮታዊ ትምህርቶቻችን የምናውቅባቸውን ሲስተማቲክ መንገዶችን የሚያስተምሩ መጽሐፍቶች ፈጽሞ አያስፈልጉም እያልን አይደለም። ነገር ግን ገድለ ተክለ ሃይማኖትን አምጥተ ከእግዚአብሔር ቃል ጋር ደግሜ አብሬ ካላስተማርኩኝ ብለህ ብትለኝ እኔ የምጠራጠረው ስነ መለኮታዊ ግንዛቤን አይደለም። እኔ የምጠራጠረው አእምሮአዊ ጤንነትን ነው።
ስለዚህ ገድለ ተክለ ሃይማኖትን ከእግዚአብሔር ቃል ጋር አምጥቼ ሰብካለሁ ብለህ ብትለኝ እኔ መጽሐፍ ቅዱስ ተማር ሰንበት ትምህርት ቤት ገብተህ ተማር አይደለም ብዬ መመክርህ የአእምሮ ሐኪም ጋር ሄደህ ታይ ነው ብዬ የምልህ። ጥሩ ሳይካትሪስት ፈልገህ ጥሩ ካውንስለር ፈልገህ ጊዜ ብትወስድ ብዬ ነው የምመክርህ። ገድለ ክርስቶስ ሰምራን አምጥተህ ገድለ አርሴማን አምጥተህ ከእግዚአብሔር ቃል ጋር አብሬ ካልሰበኩኝ ብለህ የምትሞገተኝ ከሆነ አንተ የሚያስፈልግህ ሉቃስ ዮሐንስ ምናምን ሳይሆን የሚያስፈልግህ ጸበልና ምናምን ነገር ሳይሆን የሚያስፈልግህ ጥሩ ጎበዝ ሳይካትሪስት የሚያስፈልግህ ጊዜ ወስዶ አንተን ታግሶ ወደ ትክክለኛው አእምሮአዊ ሁኔታ እስክትመለስ ድረስ በትዕግስት የሚያክም ሰው የሚያስፈልግህ። አይ ቃል እግዚአብሔር ብቻ አያስፈልግም ብለህ የምትለኝ ከሆነ የምጠራጠረው አእምሮአዊ ጤንነትህ ነው። አእምሮአዊ ይዘት ደረጃ ምን ላይ ነው? አእምሮአዊ ሁኔታ ምን ላይ ነው? ግንዛቤህ ምን ላይ ነው? እንዴት ነው ነገሮችን የምታየው የሚለው ነገር ከመንፈሳዊ እርዳታ ባሻገር ስነ አእምሮአዊና ስነ ህይወታዊ ስነ ጤናዊ አእምሮ ድጋፎች የሚያስፈልገ ሰው ነው ብዬ ነው የምገምተው የማስበው። ስለዚህ መጽሐፍ ቅዱስ ብቻ ስንል ድሪቶቻችንን ሁሉ አንስተን ከእግዚአብሔር ቃል አንጻር የእግዚአብሔርን ቃል ብቻ የህይወት መመሪያና የዘላለም ህይወት መገኛ አድርገን ማየት ያስፈልገናል ባይ ነው ተሐድሶ። ሶስተኛ መዳን ያልተደባለቀ ያልተደረበ ያልተደረተ ምሉ በሆነው በክርስቶስ የቤዛነት ሥራ ላይ ብቻ የተንጠለጠለ እንደሆነ ማስረገጡ ነው ተሐድሶ ሌላው ዓላማው። ድነት፣ መዳን፣ ደህንነት፣ የዘላለም ህይወት ማግኘት ብለን የምንጠራቸው ዋና ዋና አንኳር የሆኑ ስነ መለኮታዊ ይዘታቸው ጥልቅ የሆኑ ጉዳዮች፣ ምክንያቱም ድነት ቀላል ጉዳይ ስላልሆነ እግዚአብሔር ሰው የሆነበት ጉዳይ ስለሆነ ክርስቶስ ኢየሱስ ሰው የሆነበት ጉዳይ ስለሆነ ጌታ ኢየሱስ ሰው የሆነበት ምክንያት ወገኖቼ እኛን ለማስገረም አይደለም፣ እኛን ለማስደነቅ አይደለም። ይሄው አምላክ የሆነው እሱ ሰው ሆኖ መጣ ብለን ዘመን ተሸጋጋሪ ትምህርት እንድናስተምር አይደለም። ሰውነቱ ላይ ክርስቶስ ኢየሱስ ሰው የመሆን ምክንያቱና ዋና ዓላማው መዳን ነው፣ ድነት ነው፣ ቤዛነት ነው። ሌላ ዓላማ የለውም። መዋረዱ፣ መሰቀሉ፣ መገፋቱ፣ መገረፉ፣ መሞቱ፣ መቃብር መውረዱ፣ መነሳቱ፣ ትንሣኤው ጭምር የዚህ ሁሉ ማዕቀፍ ዋና ሐሳብ ድነት ነው፣ መዳን ነው። ተሐድሶ መዳንን ወይም ድነትን ያልተደረበ ያልተደረተ ያልተቀጸለ ያልተጨመረ ክርስቶስ ኢየሱስ ለብቻው በመስቀል ላይ የሰራው የቤዛነት ሥራ ላይ የተጣበቀ የተቀመጠ ጉዳይ እንደሆነ አስረግጦ ይናገራል። የድነትን ሥራ የቤዛነትን ሥራ አከፋፍሎ አይሰጥም። ተሐድሶ አያከፋፍልም። ለማይመለከታቸው ወገኖች አያከፋፍልም። ከጉዳዩ ጋር ተዛምዶ ለሌላቸው ፍጡራን አያከፋፍልም። ቤዛ ኢየሱስ ብቻ ነው ብሎ አደባባይ ላይ ይናገራል። በነገራችን ላይ ቤዛ የመሆኑ ሚስጥር ዋናው ጉዳይ እኮ ሰው መሆኑ እኮ ነው። አካል ለብሶ የመምጣቱ ጉዳይ እኮ የቤዛነት ሥራውን እኮ በትክክል ለመስራት እኮ እንዲሆን እኮ ነው። አምላክም ሰውም ሆኖ ፍጹም ሰው ሆኖ አሴም ታይም ፍጹም አምላክ ሆኖ በሰውነቱ ላይ በተሰራው የማዳን ሥራ እንደ ሰው ሆኖ እንደ አምላክም ሆኖ በተቀበለው ታላቅ መከራ የተሰራ ሥራ እንደሆነ አስረግጠን ነው የምንናገረው። ተሐድሶ ይሄ ነው ባህሪው። አያከፋፍልም፣ አይሰጥም። ድርሻ አይሰጥም፣ አያከፋፍልም። መዳንን እንደ ቅርጫ አያከፋፍልም። መዳን የልጁ ሥራ ብቻ ነው። መዳን የክርስቶስ ሥራ ብቻ ነው። ቤዛነት ማለት እንዲህ ነው፣ ቤዛነት ማለት እንትን ነው ብለን የምንተነትነው አይደለም። ቤዛ ሆነ፣ አንዱ ስለ ሁሉ ቤዛ ሆነ፣ ቤዛ ምትክ ሆነ ብለን ስንናገር የምትክነት ሥራን የሰራው እሱ ብቻ ነው፣ ሌላ የሰራ የለም። አጠጋግተን በአንድምታ አስማምተን በተረት ሸፍነን በሆነ ነገር አድርገን ምናምን እናመጣው ጉዳይ አይደለም። ቤዛነት በግልጽ ቋንቋ፣ ቤዛነት በግልጽ ቋንቋ የክርስቶስ የብቻው ሥራ ነው። የማያጋራው ብቻውን የጨረሰው ብቻውን የፈጸመው ጉዳይ ነው። ክብሩ የተገለጠበት፣ አምላካዊ ፍቅሩ የታየበት፣ አባታዊ ርኅራኄው ለዓለም የተገለጠበት የታየበት፣ ሪቪል ያደረገበት ታላቅ መለኮታዊ አደራረግ ነው የቤዛነት ሥራው። ይሄ ለማንም የሚሰጥ አይደለም። ለምንወዳቸው ጻድቃን የምናከፋፍለው አይደለም። ለምንወዳቸው መላእክት የምንሰጠው ጉዳይ አይደለም። ለምንወዳት ቅድስት ድንግል ማርያም እንኳን ጭምር ሳይቀር ልንሰጣት የሚገባት ሚና አይደለም። እና በዚህ ጉዳይ ላይ ጎራ አናደበላልቅም። በዚህ ጉዳይ ላይ ሚና አናደበላልቅም።
የሚገባቸውን ለማይገባቸው የማይገባቸውን ለሚገባቸው አንሰጥም። ከፍተኛ የሚና መደበላለቅ አለ። ከፍተኛ የጎራ መደበላለቅ አለ። የማይመለከታቸውና ያሸከምናቸው ነው። በህይወት ኖረው አንፈልግም ብለው ስለማይሉ ዝም ብለን እየዘመርን እንቀጥላለን እንጂ በህይወት ቢኖሩ ሊሸከሙትም የሚችል ነገር አይደለም። ያንን ለመሸከም የሚያስችል ተክለ ስብዕና የሚያስፈልጋል እኮ። ያንን ለመሸከም የሚያስችል እኮ ማሟላት የሚገባን እኮ ራሱ ሪኳየርመንቶች እኮ አሉ እኮ። ቤዛ ሆኖ ለመቆም እኮ በሰውና በእግዚአብሔር መካከል ቤዛ ሆኖ ለመቆም ሰውንም በፍጹም ሰውነት የሚወክል አምላክንም በፍጹም እግዚአብሔራዊ መለኮታዊ ሙላት ሊወክል የሚችል እኮ ሰው ያስፈልጋል። እኔ እስካሁን ባለኝ ዕውቀት እስካሁን ባለኝ ትምህርት በቤተ ክርስቲያንም እስካሁን በነበረኝ ንባብ ከአባቶቼም እስካሁን በሰማሁት አስተምሮ ፍጹም ሰውነትንና ፍጹም አምላክነትን በአንድ ሰውነት ይዞ የተገለጠ ሰው እኔ አልሰማውም። ምናልባት እኛ ጋር መፍጠር ስለማይከብደን መስራት ስለማይከብደን ማበጀት ስለማይከብደን ምናልባት ያልሰማነው አንድ ልዕለሰብ ካለ አላውቅም። ይሄን ነገር ሊይዝ የሚችል ሱፐርናቹራል ሰው መፍጠር ስለማይከብደን የምናብ ችግር ስለሌለብን የፈጠርነውን አንድ ምናባዊ ሰው ሰርተን አይ አምላክነትም ሰውነትም አለው ቤዛነት ለሱ የሚገባ ብለን ወደፊት ምናልባት ካስተምር ድፍረታችን ከባድ ስለሆነ አላውቅም። አሁን ላይ ባለኝ እኔ ጠቅላላ ዕውቀት ባለኝ መጽሐፍ ቅዱሳዊ ዕውቀት በደረስኩበት ትምህርት በተማርኩት ትምህርት ግን ስመጣ ከክርስቶስ ውጪ ሰውነትን በፍጹምነት የያዘ አምላክነትንም አሴም ታይም በፍጹምነት የያዘ በተዋህዶ ከብሮ ሰውነትን ይዞ ገንዘብ አድርጎ አምላክነትን ገንዘብ አድርጎ የተሰቀለ የሞተ የተነሳ ያዳነን የቤዛዎትን ሥራ ያጠናቀቀ ከኢየሱስ ውጪ እስካሁን ድረስ እኔ አልሰማሁም። ስለዚህ ተሐድሶ የቤዛዎትን ሥራ የሚደርቡትን የሚደርቱትን የቤዛዎትን ሥራ ከክርስቶስ ጋር አደባልቀው አሰካክተው ትከሻ ለትከሻ መሳ ለመሳ ሊያወዳድሩ የሚፈልጉትን ሁሉ ትምህርቶች ለማራገፍ ሁለቴ አያስብም። ይሄ ብቻ አይደለም። በእግዚአብሔር ፊት ክርስቶስ የሰራውን የቤዛዎች ሥራ ቅድም የተናገርኩትን ክርስቶስ የሰራውን የመስቀል ላይ ሥራ ክርስቶስ ያጠናቀውን የመዳን ሥራ የምንቀበለው ደግሞ በጸጋ ብቻ እንደሆነ ያምናል። ተሐድሶ ያስረግጣል። በጸጋ በከንቱ እንዲሁ በነፃ እሱ የሰራው ሥራ እኔን ሊያጸድቀኝ ይችላል ብሎ በማመን ባለቀውና በተጠናቀቀው በልጁ ሰውነት ላይ በተሰራው ታላቅ የቤዛዎች ሥራ የምቀበለው ደህንነትን የምቀበለው በዛ ብቻ በጸጋ ብቻ ነው። አሜን። የሰራው ሥራ ሊያጸድቀኝ ይችላል፣ እኔን ሊያጸድቀኝ ይችላል፣ ወደ እግዚአብሔር መንግሥት ሊያስገባኝ ይችላል ብለን ስናምን በዛ እምነት ነው ያንን መዳን የምንቀበለው ብሎ ያምናል ተሐድሶ። ኖ በጸጋ ብቻ አይደለም። እኛም የሆነ ነገር ኮንትሪቢዩት ማድረግ አለብን። 50 ከእግዚአብሔር 50 ከኛ 50 ከኢየሱስ 50 ከኛ የሚል በተዋጽኦ አይደለም መዳን ነው። በመዋጮም አይደለም መዳን ነው ወገኖቼ። የዳነው በጸጋ ነው። ክርስቶስ ኢየሱስ በከፈለው ልኬት የሌለው ከዚህ ተብሎ መመሪያ መድረሻ በሌለው ፍጹም ጥልቅ በሆነ አባታዊ ፍቅር ፍጹም ጥልቅ በሆነ መስዋዕትነት እግዚአብሔር አምላክ የተመሰገነ ይሁን የሰራውን ታላቅ የቤዛዎች ሥራ የምንቀበለው በጸጋ እጅ ነው። የምንቀበለው እንዲሁ በከንቱ ነው። አሜን በማለት ነው። እሱ የሰራው ሥራ ያጸድቀኛል። እኔ መሞት ሲገባኝ እሱ ሞቶልኛል። እኔ መገረፍ ሲገባኝ እሱ ተገርፎልኛል። እኔ ልሰቀል ሲገባኝ እሱ ተሰቅሎልኛል። እኔ ይሄን ሁሉ ዋጋ ልከፍል ሲገባኝ እሱ ይሄን ዋጋ ከፍሎልኛል። እሱ የሰራው ሥራ እኔን ያድነኛል፣ እኔ ያጸድቀኛል ብለን ስናምን በጸጋው ደግሞ እንድናለን ማለት ነው። ይሄን ጸጋ የምንቀበለው ደግሞ በእምነት ነው፣ በማመን ነው። በቃ እሱ የሰራው ሥራ ያጸድቀኛል። በክርስቶስ ሰውነት ላይ የተሰራው ሥራ እኔን ለማዳን በቂ ነው። በክርስቶስ ሰውነት ላይ የተሰራው የማዳን ሥራ የቤዛዎች ሥራ የእግዚአብሔር ልጅ ሆን ዘንድ ያበቃኛል። የእግዚአብሔር ልጅነትን ያሰጠኛል። ከዘላለም ሞት ያወጣኛል። ከእግዚአብሔር ጋር ኅብረት እንዳደርግ ያደርገኛል። እውነተኛውን አምልኮ እንዳውቅ ያደርገኛል። በእግዚአብሔርና በእኔ መካከል የነበረው የጥል ግድግዳ ያፈርስልኛል። ከእግዚአብሔር ጋር ጸበኞች የነበርነውን ባለጋሮች የነበርነውን ሰዎች ቤተሰቦችና ልጆች ያደርገናል ብዬ ሳምን ያንን እምነት ደግሞ በማመን የእግዚአብሔር ልጅነትን ገንዘብ አደርጋለሁ ማለት ነው። ስለዚህ እነዚህ ቅድም የጠቀስኳቸው ጉዳዮች ተሐድሷችን መጽሐፍ ቅዱሳዊ በሆነ መሰረትነት ላይ ነው። ክብር ለእግዚአብሔር ብቻ ባይነት ላይ ነው። ያን የምንቀበለው በጸጋ እንደሆነ መጽሐፋችን ላይ ባለው ሐሳብ ላይ ነው የምንቀበለው። ያንን ደግሞ በእምነት እንደሆነ ያስረግጣል፣ ይናገራል። ይሄ ስሪቱ ነው። ይሄ ኔቸሩ ነው። የእግዚአብሔርን ክብር አለማጋራት ባህሪው ነው።
የእግዚአብሔርን ሐሳብ ለሰዎች ለፍጡራን ለምንወዳቸው ለመላእክት ለቅዱሳን ለለሰቦች ለሚታየው ለማይታየው ሁሉ አለመስጠት ተሐድሶ ባህሪ ነው ኔቸሩ ነው የተሰራበት የተገመደበት ገመድ ነው የተበጀበት የተሰራበት የተከናወነበት አሰራር ነው ስሪቱ ነው ኔቸሩ ነው ማኑዋሉ ነው ይበቃ ከዚህ ውጪ ሌሎች መተው እንደረብለው ቢሉ ከባህሪው ጋር ስለማይሄድ ይቃርናቸዋል ኖ ክብር ለእግዚአብሔር ብቻ አይደለም ኖ ይሄ ነገር የአምልኮ ክብር እግዚአብሔር ብቻ የሚገባው ክብር ቀደም ያልኩት ሁሉ ኖ ሌሎችም ሊጋሩ ይገባል ብሎ ሲል ባህሪው ስለማይፈቅድ ይጋጫል ኖ ይላል ሬዚስት ያደርጋል ይከላከላል ክብርን ለእግዚአብሔር ብቻ ብሎ ይከልላል ይሸፍናል ለእግዚአብሔር ክብርን ብቻ ኢምፖዝ ያደርጋል ይሰጣል ማለት ነው መዳንን ቤዛነትን ቤዛዎትን ከክርስቶስ ኢየሱስ ጋር ብቻ ያዛምዳል ያለ ክርስቶስ ቤዛነት ያለ ክርስቶስ ቤዛዎች ሥራ ጽድቅን ሰዎች ሊቀበሉ እንደማይችሉ ያስረግጣል ይናገራል ያስተምራል ያንን ጽድቅ የምንቀበለው በእምነት እንደሆነ ይናገራል በጸጋ እንደሆነ ያሳያል ያስረግጣል እነዚህ ጉዳዮች ተሐድሷችን የሚናገርባቸው ኔቸሩ እንደሆኑ ማየት ይገባል ማለት ነው እንግዲህ ይሄንን ስንል አንዳንዶች ቢገባቸውም እንኳን በውስጥ ያሉ አባቶች በውስጥ ያሉ ሰባኪ ወንጌላን በውስጥ ያሉ ዘማሪያን በውስጥ ያሉ ቃል እግዚአብሔርን የሚያስተምሩ የሚሰብኩ መምህራን ጭምር ሳይቀሩ ይሄ እውነት እንኳን ቢገባቸው ይሄ እንኳን እውነት እንኳን ቢገለጥላቸው አንዳንድ ጊዜ ይሄንን እውነት ለመግለጥ ሲፈሩ ፈራተባ ሲሉ እንመለከታለን እውነትን ሳይረዱ ቀርተው ሁለት ነገር አለ ሁለት ነገር ማየት የሚገባ ነገር አለ ብያስባለሁ አንደኛ እውነት ገብቷቸው የክርስቶስ ትምህርት ተገልጦላቸው እውነተኛው የቤዛዎች ሥራ የማዳን ሥራን በነፍሳቸውም በመንፈሳቸውም ተረድተውት አውቀውት መዳን በሱ ብቻ እንደሆነ ወንጌሉ ብቻ ሊሰበክ እንደሚገባው የመዳን መንገድ ክርስቶስ ብቻ እንደሆነ ቢያውቁትም እንኳን አንዳንዶች ምን ያደርጋሉ ያንን ነገር በመፍራት አደባባዩ ላይ ሲገልጡት አንመለከትም አንድ ነገር ገነዘባለሁ ይሄ እንግዲህ ይሄን ነገር በአደባባዩ ወጥቶ መናገር በራሱ የሚጠይቀው ጭካኔ እንዳለ አውቃለሁ የሚፈልጋቸው ነገሮች እንዳሉ አውቃለሁ ባህሪዎቹ ማለት ነው ቅድም ከጠቀስኳቸው ከነገርኳቸው ነገሮች ውጪ ይሄንን እውነት ደፍሮ ለመናገር ይሄንን እውነት ደፍሮ ለመግለጥ ይልቁንም ለረጅም ዘመን እውነት አይደለም ተብሎ የተሰበከን ነገር ወይም ለረጅም ዘመን እውነት ነው ተብሎ የተነገረን ነገር ይሄ ነገር ልክ አይደለም ብሎ ለመናገር ጭካኔም ይጠይቃል መንፈሳዊ ጉልበትም ይጠይቃል በራስ ላይ መጨከንንም የሚጠይቅ ጉዳይ ነው በራስ ላይ በክብር ላይ በኑሮ ላይ በእለት ተለት ምልልሶች ጭምር ላይ ሳይቀር ሁላ መሰደድን መባረርን መገፋትን ካራክተር አሳሲኔሽንን የስብዕና ገደላን ሌሎችም ድርጊቶችን ሁሉ ለመቀበል ለመቋቋም ሬዚስት ለማድረግ የሚያስችል ተክለ ስብዕናን መገንባትን የሚጠይቅ ነው ስለዚህ ይሄን ነገር ለማድረግ ተሐድሶ ምን ባህሪዎችን ሊያሳየን ይችላል አንደኛ ተሐድሶ ለእግዚአብሔር ቃል መወገን ማለት ነው በሌላ አባባል የእግዚአብሔርን ክብር ብቻ አለማስነካት ብቻ መቆምን የሚጠይቅ ጉዳይ ነው ለብቻ መቆምን የሚጠይቅ ጉዳይ ነው ለብቻ መቆምን ይጠይቃል ማለት ምን ማለት ነው አብረውን ያሉ ሰዎች አብረውን አውደ ምሕረት የሚጋሩን ሰዎች አብረውን አውደ ምሕረት ላይ የሚያገለግሉ ሰዎች እንኳን ቢገፉን ቢያሳዱን ቢያባሩን በተለያየ መንገድ እኛን በተመለከተ የተለያየ ስም ማጥፋትና ማጠልሸቶች እንኳን ቢገጥሙን ኖ ለዚህ ወንጌል ብቻዬን ቆማለሁ ወንጌሉን ለመናገር ወንጌሉን ለማስተማር ወንጌሉን ለመስበክ ሪሊ ቤተክርስቲያን ወደ ተሐድሶ እንድትመጣ ለብቻዬ ቆሜ እሟገታለሁ ብሎ የሚያስችል ውሳጣዊ ጭካኔ ይፈልጋል ውሳጣዊ አቅም ይፈልጋል ይሄ በሞራል የሚሆን ነገርም አይደለም እውነት ለመናገር መንፈሳዊ ጉልበትም ይፈልጋል የእግዚአብሔርን ቃል ዕውቀት ይፈልጋል በእግዚአብሔር ቃል ላይ መተማመንን ይፈልጋል በእግዚአብሔር ቃል ላይ መደገፍን ይፈልጋል እምነትን በእግዚአብሔር ቃል ላይ ማቆምን ይፈልጋል ስለዚህ አንዱ ባህሪው ብዙዎች ፈርተው ብዙዎች እውነት ገብቷቸው ተረድተው እንኳን እያፈገፈጉ እየደባለቁ እየደረቱ የሚያስተምሩት ዛሬ ስለ ኢየሱስ ነገ ስለ ፍጡር ዛሬ ስለ ኢየሱስ ነገ ስለ መልአክ የሚሰብኩት እኮ አንዳንዶቹ ለብቻ መቆምን እንኳን ስላልደፈሩ ነው ይሄ ራሱ ለውጡ በራሱ የለውጡ መንፈስ በራሱ የተሐድሶ መንፈስ በራሱ ለብቻ መቆምን ለብቻ ሬዚስት ማድረግን ስለ እግዚአብሔር ቃል ሲባል ሊከፈል የሚገባውን ዋጋ ሁላ ለመክፈል የሚጠይቀው ትልቅ መንፈሳዊ ቁርጠኝነት እንዳለ ማሰብ ያስፈልጋል አንድ ጊዜ አንድ ሰው እንደዚህ አለ
አይ ቲንክ ይታወቃልና ማርቲን ሉተር የሚባል የአውሮፓ ተሐድሶ መስራች ሰው ነው እና ምን አለ አንድ ጊዜ ብዙ ሰዎች ከጠየቀው ጥያቄ የተነሳ ብዙዎች ይቃወሙት ነበረ ብዙዎች በጣም ኦሬዲ ዓለም ሁሉ ተነስቶበታል እስከመባል ድረስ የደረሰበት ሁኔታ ነበር እና ምን አሉት አንድ ጊዜ በፍርድ ቤት ቆሞ ሐሳብን ሲያስረዳ ተብሎ ኮርት ሩም ላይ ቆሞ በጣም ብዙ የካቶሊክ ካህናት የካቶሊክ ቀሳውስት የካቶሊክ መነኮሳት ሁሉ ነበሩ በጣም ሊቃውንት የነበሩ በመደበኛ አደባባይ የፍርድ ቤት ቆሞ ሲጠየቅ ምንድነው ያለው የሰውዬ ያሁላ ክስ ያሁላ የክስ ቻርጅ የተነበበበት ዳኛው አንድ ነገር ጠየቀው ዓለም ሁሉ አንተን እየተቃወመህ ነው ዓለም ሁሉ ካንተ ተቃራኒ ቆሟል ዓለም ሁሉ ኢን ኮንትራሪ አንተን ለማጥፋት ተነስቷል ምን ትላለህ አንተ ብቻ ነህ ግን ይሄ ሁሉ ዓለም ባንተ ላይ ተነስቶ እየተቃወመህ ነው ተብሎ ሲባል ይሄ ሰው ምን አለ እውነት ነው አለ ዓለም ሁሉ ተነስቶ እኔ ብቻዬን እንኳን ቢቃወመኝም አለ እኔ ደግሞ አለ ይሄ ሰውዬ እኔ ደግሞ ከእግዚአብሔር ጋር ብቻዬን ቆሜ ዓለምን ሁሉ እቃወመዋለሁ አለ ከእግዚአብሔር ጋር ቆሜ ብቻዬን ከእግዚአብሔር ጋር ቆሜ ዓለምን ሁሉ ምን አደርጋለሁ እቃወማለሁ አለ ስለዚህ ከዚህ ጋር አባባል ተነስቶ እንደውም አንድ አባባል አለ one man plus God majority የሚባል ነገር አለ አንድ ሰው ከእግዚአብሔር ጋር ሲቆም ማጆሪቲ ነው እንደማለት ነው ብዙሃን ይሆናል ማለት ነው ከማይኖሪቲነት ከህዳጣንነት ይወጣና ወደ ማጆሪቲ ወደ ብዛህነት ይገለጣል ማለት ነው ምን ማለት ነው ተሐድሶ ወንጌሉን ተረድቶ እውነትን ተረድቶ ሐቅን ተረድቶ ብርሃንን ተረድቶ ብርሃንን ተገልጦለትና ብርሃን ገብቶት ተደብቆ ሊቀመጥ አይችልም ለብቻ መቆምን የሚጠይቅ ታላቅ አምላካዊ ጭካኔን መለኮታዊ ጭካኔን የሚፈልግ በራስ ላይ መጨከንን የሚፈልግ ስድብ ቢመጣ ስደት ቢመጣ ሞት ቢመጣ ስብዕና ገደላ ቢመጣ ስም ማጥፋት ቢመጣ የትኛውም እርምጃ ቢመጣ ስለ ወንጌል መቆም ይችላል ብሎ በራስ ላይ የመጨከን በራስ ላይ የመወሰን መንፈሳዊ ልዕልና ነው ተሐድሶ አንዱ በዚህ መንገድ ማየት የሚገባ ማለት ነው በዚህ ላይ አንድ ሐሳብ እናነሳው አባ እስጢፋኖስ እና ተከታዮቹ በዘርዓ ያዕቆብ ሸንጎ ላይ ቀርበው የነበሩበት ጊዜ የተጠየቁትን ጥያቄና የመለሱትን መልስ ማስታወስ በጣም ተገቢ ነው ብዬ አስባለሁ ለብቻ መቆምን ይጠይቃል ብዬ ስለማስብ ነው በዚህ ሐሳብ ላይ እና ሐሳቡን አስረዳ ሐሳቡን ተናገረ እኚህ ሰው ሐሳባቸውን ተናገሩ ትምህርት ከኛ ትምህርት ውጪ ነው ስርዓት ከኛ ስርዓት ውጪ ነው የምታስተምራቸው ነገሮች ሁሉ እኛ ከመጣንባቸው ባህልና ወጎች ሁሉ ውጪ ነው ብሎ በተናገሩባቸው ሰዓት ላይ እኚህ ሰው ትምህርቴ የክርስቶስ ነው ስርዓቴም የወንጌል ነው እምነቴና ኑሮዬም የሐዋርያት ነው ብለው ፊት ለፊት ነው በዘርዓ ያዕቆብ ሸንጎ ላይ ንጉሥ ዘርዓ ያዕቆብን የተቃወሙት ትምህርቴ የክርስቶስ ነው ህይወቴ የሐዋርያት ነው ኑሮዬም ደግሞ እንደ ወንጌል ነው እንጂ አንተ እንደምትለው ትምህርት አይደለም ብለው ፊት ለፊት ተጋፍጠዋል የዛ ተጋፍጦት ውጤት ምናልባት በታሪክም እንደሰማነው ስደትን ኢሰብአዊ እርምጃዎችን ሞትን ለሌሎች መቀጣጫ መሆንን እንኳን እንዲሆኑ አብቅቷቸዋል እንደውም እዛ ጋር እንምጣ በቅርቡ በእኛው አሁን በነበርንበት በዚህ ሲናሪዮ ላይ አንድ የነበረውን ክስተት ሁላችንም እናስታውሰው ይመስለኛል አንድ አባት መድረክ ላይ ቆሞ ሲያስተምሩ ቤዛ ኢየሱስ ነው እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ባስተማሩበት ትምህርታቸው ላይ አንድ አባት እንደዚህ ብለዋል አትደንግጡ ብለዋል እንደውም በዛ ብቻ አይደለም ቤቱ ገፊ ነው ብለው ተናግረዋል ቤቱ ገፊ ነው አትደንግጡ ብለው ተናገሩ ምን ማለት ነው ይሄ ማለት ይሄንን ነገር ስትናገሩ ነገ ከነገ ወዲያ አብረዋችሁ ያሉ ሰዎች ሁሉ ካጠገባችሁ ሊሄዱ ይችላሉ ነገ ከነገ ወዲያ ከእድር ልትባረሩ ትችላላችሁ ከዕቁብ ልትባረሩ ትችላላችሁ ከማህበራዊ ልትባረሩ ትችላላችሁ ደሞዝም ክብርም ልታጡ ትችላላችሁ ስለዚህ እንዳደነግጡ ነገሩ የሚያስደነግጥ ነገር ሆኖ አይደለም እኮ ቃሉ ውስጥ ያለ ጉዳይ ነው ግን ከመጣንበት ማህበራዊ ስሪት አንፃር ራሱ የእግዚአብሔር ቃል የወንጌል ባህሪ ከመሆኑ አንፃር ከብዙሃኑ ጋር ተደባልቀ እንደመጣው ልትቀጥል አትችልም ወንጌል ስትል ለውጥ ያስፈልጋል ስትል ተሐድሶ ያስፈልጋል ብለህ ስትል ባህሪው ስሪቱ በራሱ ለብቻ እንድትቆም ያስገድድሃል ለብቻ መቆም ይጠይቃል ዛሬም ለዚህ ነው በመሰደድ ውስጥ በመገፋት ውስጥ በመባረር ውስጥ በመሞት ውስጥ በድብደባ ውስጥ ለብቻ መቆምን አስጨክኖ እንድንቆም ያደረገን
በውስጣችን የገባው የለውጥ መንፈስ ነው፣ የተሐድሶ መንፈስ ነው። ስለዚህ አንዱ አሁንም በዚህ አጋጣሚ መናገር የምፈልገው ወንጌል ገብቷችሁ እውነት ገብቷችሁ ክርስቶስ ተገልጦላችሁ ሪሊ ያንን ሐሳብ ተገልጦላችሁ የመዳን መንገድ ገብቷችሁ ለብቻ መቆምን በመፍራት ለብቻ መቆምን ስደትን ሞትን በመፍራት ብዙዎች እንዳላችሁ አውቃለሁ። ስለዚህ እግዚአብሔርን በመጠየቅ ወደ መጽሐፉ በመምጣት መንፈሳዊ አቅምን መንፈሳዊ ጡንቻን በማዳበር መንፈሳዊውን ዓለም የበለጠ አታች በማድረግ ለብቻ በመቆም ለህዝባችን ለውጥና ለህዝባችን መዳን መወሰንና በግል ህይወት ላይ ዲሲሽን ማሳለፍ በጣም ተገቢ ነው ብዬ አስባለሁ። እሱ ብቻ አይደለም ተሐድሶ። ይሄን ስንጠይቅ ለአባቶቻችንም ይሄን ሐሳብ ስናነሳ ዘመንን ማወቅ ብቻ አይደለም፣ ያወቅነውን ዘመን መረዳትን፣ የተረዳነውን ዘመን መዋጀትን፣ መጽሐፍትን መመርመርን የሚጠይቅ ነው። ዘመንን ማወቅን፣ ዘመንን መረዳትን፣ ያወቅነውን ዘመን አንደርስታንድ ማድረግን፣ የተረዳነውን ዘመን ደግሞ መዋጀትን ግድ የሚለን ዘመን ላይ ነው። መጽሐፍትን መመርመርን የሚያስፈልግበት ዘመን ላይ ነው። ስለዚህ ምንድነው መጽሐፍት ምንድነው የሚለው? ዘመኑ ምንድነው? የዘመኑ መንፈስ ምንድነው? የዘመኑ አመጣጥ ምንድነው? የትውልዱ ዕዳ ምንድነው? የትውልዱ ፈተና ምንድነው? አሁን መንታ መንገድ ላይ የቆመው ትውልድ ዕጣ ፈንታው ምንድነው? ዴስቲኔሽኑ ምንድነው? ፍጻሜው ምንድነው? መጨረሻው ምንድነው ብለን መጠየቅ ያስፈልገናል። ስለዚህ አንዱ ባህሪ ዘመንን እየመረመረ ዘመንን እየጠየቀ ዘመንን እየገዛ እንደ ዘመኑ ሁኔታ የእግዚአብሔርን ቃል የማይቀየረው መልእክት አይቀየርም እውነት ለመናገር። ነገር ግን መልእክት የሚቀርበት መንገድ ግን ሊቀየር ይችላል። መልእክቱ ዘላለማዊ ነው፣ ዘመን ተሻጋሪ ነው፣ መቼም ሊቀየር የሚችል አይደለም። ለሺህ ዘመናት አልፎ የመጣ ነው። የሚቀጥለውም ዘመናት ትውልዱ ሊጠቀምበት ይችላል። ነገር ግን የምናቀርብበትን መንገድ እንደ እግዚአብሔር ቃል እንደ ዘመኑ ሁኔታ ዘመኑን ሊዋጅ በሚችል አጠቃላይ ዘመኑን በዋጃ አቀራረብ ሁለንተናዊ ተክለ ስብዕና ማቅረብን የሚጠይቅ ጉዳይ ነው ተሐድሶ። ይሄ ብቻ አይደለም። የክርስቶስ ትምህርትን አደብዛዥን፣ የክርስቶስ ትምህርትን አኮሳሽን፣ የክርስቶስ ትምህርትን አሳናሽን በክርስቶስ ትምህርት ላይ እንኳን ጭምር ሳይቀር ትከሻ ለትከሻ ለመለካካት የሚወድን የትኛውንም አስተምሮ ለመቃወም ሁለቴ አያስብም። ተሐድሶ ይቃወማል። ክርስቶስን ትምህርት አደብዛዥን፣ የክርስቶስ ትምህርትን አኮሳሽን፣ የክርስቶስ ትምህርትን አሳናሽን ሁለተኛ ለማሰብ ይሄ ነገር እንዴት ነው ብሎ ሁለት ጊዜ ለማሰብ እንኳን እድል የሚሰጥ አይደለም፣ ይቃወማል። ክብር ለኢየሱስ ይሁን። ክርስቶስ ኢየሱስ ለብቻው ይሰበክ ዘንድ ይነገር ዘንድ ክርስቶስ ኢየሱስ ለብቻው አውደ ምሕረቶችን ይይዝ ዘንድ ስብከቶች ሁሉ ስለሱ ይሆኑ ዘንድ ባገኘው አጋጣሚ ሁሉ አደባባዮች ላይ ቆሞ ይናገራል፣ ይቃወማል። ኖ ይላል። ይሄ ትምህርት መጽሐፍ ቅዱሳዊ አይደለም ይላል። ይሄ ትምህርት እንደ እግዚአብሔር ቃል አይደለም ይላል። ይሄ ነው የተሐድሶ ሐሳብ፣ ይሄ ነው የተሐድሶ ዓላማ፣ ይሄ ነው የተሐድሶ አጠቃላይ መንገድና ድርጊት ባህሪ። በዚህ ልክ ልናየው እንችላለን ማለት ነው። ይሄ ብቻ አይደለም። በዚህ ውስጥ ተሐድሶ ጽዩፍ ነው፣ ይጸየፋል። ምን ይጸየፋል? ጽዩፍ ነው ተሐድሶ ስትሉ ምን ማለት ነው? ምንድነው የሚጸየፈው ተሐድሶ? ክቡር ቃሉ ለቆሸሸ ዓላማ ሲውል፣ ክቡር ቃሉ ለሰዎች ክብር ሲውል፣ ክቡር ቃሉ ከተገባለት ከታሰበለት ዓላማ ውጪ ሲውል፣ ድነት መካከለኛነቱን ሲስት፣ የመዳን ሥራ በክርስቶስ ኢየሱስ መካከለኛነት የተፈጸመ ሆኖ ሲያበቃ የመካከለኛነቱን ሥራ ለፍጡራን ሲሰጥ፣ ጸጋ እና የጸጋ አገልግሎት ሲራከስ ይጸየፋል። ባህሪው ነው፣ ስሪቱ ነው፣ ተፈጥሮ ነው። የዓለም ቤዛ እመቤታችን ሲባል ኖ የዓለም ቤዛ ኢየሱስ ነው ይላል ተሐድሶ። ማርያም ቤዛዊተ ኩሉ አትባልም፣ የዓለም ቤዛ ኢየሱስ ብቻ ነው ብሎ ፊት ለፊት ይጋፈጣል። ታሪክ ቢሆን ትውፊት ቢሆን ስርዓት ቢሆን ወግ ቢሆን የትኛውም ልምምድ ቢሆን ይጸየፋል። ክቡር ቃሉ ክቡር የሆነው የከበረው ቃሉ ከተገባለት ዓላማ ውጪ ሲውል፣ ለቆሸሸ ዓላማ ሲውል፣ ጸጋ ሲራከስ፣ ሰዎች ጸጋን ሲያልከሰክሱት፣ መዳን የቤዛዎች ሥራው መካከለኛነቱን ሲስት፣ ክርስቶስ ኢየሱስ ሁለተኛ ሲሆን፣
ትከሻ ለትከሻ ሲለካካ የመዳን ሥራ ከዋናው ሐሳብ ሲወጣና ሲርቅ ይጸየፋል። ይሄ ባህሪው ነው፣ ጽዩፍ ነው ተሐድሶ። ስለዚህ አንዳንዶች ኖ ብለን ስንነሳ ከዚህ ሐሳብ እንደሆነ ሊያውቁት ይገባል። ከእግዚአብሔር ቃል አንጻር ይሄ ልክ አይደለም ባይ ነው ተሐድሶ። ከእግዚአብሔር ቃል ውጪ ነው ይላል። ከእግዚአብሔር ቃል ሐሳብ ጋር ይጋጫል። ስለዚህ በዚህ ልክ የእግዚአብሔርን ቃል፣ በዚህ ልክ የእግዚአብሔርን ሐሳብ፣ በዚህ ልክ የክርስቶስን ትምህርትና ሥርዓት ለብቻው ይቆምና ይጸና ዘንድ ይሟገታል። እሱ ብቻ አይደለም፣ ተሐድሶ ተመላሽ ነው። ምን ማለት ነው ተመላሽ ነው ማለት? ወደ መጀመሪያው ትምህርት፣ ወደ ሐዋርያት ትምህርት፣ ወደ ክርስቶስ ትምህርት፣ ወደ አባቶች ትምህርት እንመለስ ይላል። የሚታየው ነገር እንደ ሐዋርያት ትምህርት ካልሆነ፣ የሚታየው ነገር እንደ ክርስቶስ ትምህርት ካልሆነ፣ የሚታየው ነገር እንደ እግዚአብሔር ቃልና እንደ አባቶች ትምህርት ካልሆነ ወደ መጀመሪያው ትምህርት ልመለስ ብሎ እግሬ አውጭኝ ይላል ተሐድሶ። ተሐድሶ ተቸካይ አይደለም። የሆነ ዘመን ላይ ተቸክሎ የሚቀር አመራር አሰራር አይደለም ተሐድሶ። ግብር አይደለም፣ ድርጊት አይደለም ተሐድሶ። አንዳንዶች እንደሚያስተምሩትም ተሐድሶ አዲስ ሃይማኖትም አይደለም፣ አዲስ ሰዎች ያቋቋሙት ቡድንም አይደለም፣ አዲስ ማህበራዊ ፍትህ የሚጠይቅ የማህበራዊ ፍትህ ጠያቂዎች ቲምም አይደለም ተሐድሶ። ተሐድሶ ለሌላ አጀንዳ የተሰባሰበ ጉዳይ አይደለም ተሐድሶ። ተሐድሶ ወደ እውነተኛው ነገር ለመመለስ የሚጮህ ድምፅ ነው ተሐድሶ። ወደ ሐዋርያት ትምህርት እንመለስ የሚል ድምፅ ነው ተሐድሶ። ወደ ክርስቶስ ትምህርት ባክ እናድርግ ነው ተሐድሶ ሐሳቡ። የሚታየው ነገር እግዚአብሔራዊ ትምህርት አይደለም፣ የሚታየው መጽሐፍ ቅዱሳዊ ትምህርት አይደለም፣ የሚታየው የክርስቶስ ትምህርት አይደለም፣ የሚታየው የሐዋርያት ትምህርት አይደለም ብሎ ሲያበቃ ወደ ክርስቶስ ትምህርት፣ ወደ ሐዋርያት ትምህርት፣ ወደ አባቶች ትምህርት ለመመለስ እግሬ አውጪኝ ብሎ የሚል የእግዚአብሔር ድምፅ ነው ተሐድሶ። ስለዚህ ተቸካይ አይደለም፣ የሆነ ዘመን ላይ ተቸክሎ ኖ ከዚህ ወደዚህ ንቅንቅ አልልም የሚል አይደለም። በየዘመኑ ራሱን የሚፈትሽ ነው። በየዘመኑ ትምህርቱን የሚፈትሽ ነው። በየዘመኑ ስርዓቱን የሚፈትሽ ነው። በየዘመኑ አካሄዱን ሁሉ ወጉን ሁሉ የሚፈትሽ ተሐድሶ እንጂ ተሐድሶ አዲስ ሃይማኖትም አይደለም። የሚያውለበልበው ሰንደቁ፣ የሚያውለበልበው ባንዲራው፣ የሚያውለበልበው ሰንደቅ ዓላማው ወደ እግዚአብሔር መመለስ ነው። ወደ ወንጌል መመለስ ነው። ወደ ክርስቶስ ትምህርት መመለስ ነው ተሐድሶ። ተመላሽ ነው። ይመለሳል፣ ይፈልጋል፣ ያስሳል። ቃለ እግዚአብሔር የት ነው ይላል። የሐዋርያት ትምህርት የት ነው ይላል። እውነተኛው ቦታ የት ነው ይላል። ቃሉ ምን ይላል ይላል። ይጠይቃል፣ ያስጠይቃል፣ ይመረምራል። ያንን ቃል፣ ያንን እውነት፣ ያንን ስርዓት ባገኘ ጊዜ ወደዛ ወደ እውነተኛው ነገር ለመመለስ ሁለቴ አያስብም ተሐድሶ። እግዚአብሔር አምላክ የተመሰገነ ይሁን። ተሐድሶ በሌላው ጎኑ ተቆጪ ነው። ይቆጣል። ቃሉን የሚክድ፣ ጸጋውን የሚያንኳስስ፣ የእግዚአብሔርን ሥራ፣ እግዚአብሔርን ትምህርት፣ የእግዚአብሔርን ስርዓት የሚበርዝ፣ ክብረ እግዚአብሔርን የሚነካ፣ ክብረ ክርስቶስን የሚጋፋን ነገር ሁሉ ይቃወማል። አግሬሲቭሊ አክት ያደርጋል፣ ይቆጣል። ኖ ይላል፣ ልክ አይደለም ይላል። እግዚአብሔር አምላክ አብችን የተመሰገነ ይሁን። የትኛውም የመጽሐፍ ቅዱሳዊ ስርዓት፣ የትኛውም የመጽሐፍ ቅዱሳዊ ልምምድ፣ የትኛውም የመጽሐፍ ቅዱሳዊ ትውፊት ቢመጣ ክብረ እግዚአብሔርን የሚጋፋ፣ ክብረ ክርስቶስን የሚነካ ወግ ስርዓት ቢመጣ፣ ቃሉን የሚክድ፣ ጸጋን የሚያራክስ፣ የሚያንኳስስ፣ የሚከልስ፣ የሚበርዝ የትኛውንም ልምምድ ፊት ለፊት ይጋፈጣል፣ ይቆጣል። አግሬሲቭሊ ሪያክት ያደርጋል ተሐድሶ። ሐሳቡ ሁሉ የእግዚአብሔር ክብር ነው። ሐሳቡ ሁሉ ወንጌል ነው እና አንዳንዶች እንደሚሉት ከሆኑ ጉዳዮች ጋር ሰፍተንና አይተን የምንሄድበት ጉዳይ እንዳልሆነ በዚሁ ልናይ ያስፈልጋል ማለት ነው። ስለዚህ በሌላው አባባል ተሐድሶ የመመለስ ጥሪ ነው። ወደ ቃሉ እንምጣ የሚል ጥሪ ነው። ወደ ጅማሬ የመመለስ ጽኑ ፍላጎት ነው። ወደ ሐሳቡ፣ ወደ ክርስቶስ ትምህርት፣ ወደ እውነተኛው የሐዋርያት ትምህርት የመመለስ ጽኑ ልባዊ ፍላጎት ነው። ቁርጠኝነት ነው ተሐድሶ። በደባልነት የተደረቱትን የተሸፈኑትን አሮጌ ድሪቶችን፣ አሮጌ ሽፋኖችን ሁሉ፣ ቆሻሻዎችን ሁሉ ለማራገፍ ሁለቴ የማያስብ አምላካዊ፣ መለኮታዊ፣ እግዚአብሔራዊ አደራረግ ነው ተሐድሶ። የክርስቶስን የቤዛዎች ሥራ፣ ምሉ የሆነውን ሥራ፣ ፍጹም የሆነውን ሥራ የሚያናንቅ፣ ጸጋን የሚያራክስ፣ ክብርን ለፍጡራን የሚሰጥ፣ ክብርን ለመላእክት የሚሰጥ፣ ክብርን ለምናውቃቸውም ለማናቃቸውም ግለሰቦች የሚያከፋፍለውን አስተምሮና ትምህርት ሁሉ ምን የሚያደርግ ነው?
ጎትቶ ወደ መሬት የሚያመጣ ጎትቶ ወደ መሬት የሚያወርድ ታላቅ መለኮታዊ የለውጥ ጉዞ ነው ተሐድሶ። እግዚአብሔር አምላካችን የተባረከ ይሁን። ይህ መጽሐፍ ቅዱሳዊ ወንጀሎችን ሁሉ ለመጋፈጥ ለመሟገት ለማዋረድ ሁለቴ የማያስብ አምላካዊ ግብር ነው ተሐድሶ። እግዚአብሔር አምላካችን የተባረከ ይሁን። በቀጣይ ክፍል እስከምንገናኝ ድረስ ይቆየን ያቆየን።